አክብሮታዊ ሰላምታችን ያላችሁበት ይድረስ እያልን በዕለቱ የተሰሙ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሰብስክራይብ ያደረጋችሁ ትቆዩ ዘንድ አክብሮታዊ ግብዣችን ነው። ይህ ወርልድ ኒውስ ነው። በቅድሚያ አርዕስተ ዜናዎችን የምናስደምጣችሁ ይሆናል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያ ሲጠቀሙ የነበሩ ግለሰቦችን በቁጥጥር ስር ማዋልን ቀጥያለሁ ሲል ፖሊስ አስታውቋል። የአሜሪካ የምክር ቤት አባሉ የኢትዮጵያን መንግስት የሚቃወም ረቂቅ ውሳኔ ያዘጋጁ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካን አባል በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ የውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ እየተባባሰ በመጣው ግጭት በሩዋንዳ እንደሚደገፍ የሚነገርለት የኤም23 አማጽያን ቡድን በደቡብ ኪቪ ግዛት የፈጸመውን ጥቃት አጠናክሮ በመቀጠሉ ከ400 በላይ ንጹሃን መገደላቸውን የአካባቢው ባለስልጣን አስታወቁ። ውድ ቤተሰቦቻችን አሁን በዝርዝር ወደምንመለከታቸው ጉዳዮች ተሻገርን። አብራችሁን ቆዩ። ከኢትዮጵያ ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦችን በቁጥጥር ስር አውያቸዋለሁ ሲል ፖሊስ አስታወቀ። ከኢትዮጵያ ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነው ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችና ምስሎችን ሲያስተላልፉ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል። አንደኛ የቲክቶከሩ አዶናይ በቲክቶክ ስሙ ናፒ፣ ሁለተኛ በቲክቶክ ስሙ ሊልጄ ከርሱ ጋር ያልተገባ ጸያፍ ድርጊት ስትፈጽም የነበረችው የሊሌጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። ሶስተኛ በቲክቶክ ስሙ ፕሬዚዳንት ማሜ ወይም ባህረዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ሕጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የአሜሪካ የምክር ቤት አባሉ የኢትዮጵያ መንግስት የሚቃወም ረቂቅ ውሳኔ አዘጋጁ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑትና የሪፐብሊካኑ አባል በዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ ውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታወቁ ሲል ዘሀበሻ ዘግቧል። ይህ ረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጽመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ ሰብአዊ መብቶችን የሚጥሱና አሜሪካ በአፍሪካ ቀንድ ላይ ያላት ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሐሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪም የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች ሃይማኖት ተቋማት ላይ የማስፈራራት፣ የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነና የጦርነት ወንጀል በሰብአዊነት ላይ የሚፈጽም ወንጀልና የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ በዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስትና እምነትን መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰው ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ እንዳለበት ይገልጻል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከል የአሜሪካ የተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ ሰላም፣ መረጋጋት፣ የህግ የበላይነት ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰት የፈጸሙ ተጠያቂ እንዲሆኑ የሚጠይቀው ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ የመንግስት ተቋማትና ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥ የሚጠይቅ ነው። ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስቴርና የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ እስኪሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጸም ድረስ ማዕቀብና የውጭ እርዳታ ማቆም ጨምሮ ማንኛውም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍና ገለልተኛ ምርመራ እንዲደረግ የሚል የፕሬዝዳንት ትራምፕ አስተዳደር
በአስቸኳይ ማድረግ ያለበት እርምጃዎች ደግሞ በ5 ከፋፍሎ ዘርዝሯል። ከነዚህም ውስጥ አንደኛ በኢትዮጵያ መንግስት ባለስልጣን ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን ሰብአዊና የደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠትን የአሜሪካ ውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉት ዋናዎቹ ናቸው። ይህንን ረቂቅ የውሳኔ ሀሳብ የጆርጂያ የአማራ ማህበርና የአሜሪካዊ ኢትዮጵያውያን የህዝብ ግንኙነት ኮሚቴ እንደሚደግፉት የሚገልጽ መግለጫ ሰጥቷል ሲል ዘሀበሻ ዘግቧል። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ እየተባባሰ በመጣው ግጭት በሩዋንዳ እንደሚደገፍ የሚነገርለት የ23 አማጽያን ቡድን በደቡብ ኪቭ ግዛት የፈጸመውን ጥቃት አጠናክሮ በመቀጠሉ ከ400 በላይ ንጹሃን መገደላቸውን የአካባቢው ባለስልጣናት አስታወቁ። አማጽያኑ ከትናንት ሐሙስ ዕለት ጀምሮ በታንጋኒካ ሐይቅ ዳርቻ የምትገኘውንና ስትራቴጂካዊ ጠቀሜታ ያላትን የኡቢራ ከተማ ሙሉ በሙሉ መቆጣጠራቸውን ነዋሪዎች አረጋግጠዋል። የደቡብ ኪቭ ግዛት ቃል አቀባይ በወጡትና ዘሀበሻ በተመለከተው መግለጫ በኡቢራና በግዛቱ ዋና ከተማ ቡካም መካከል ባሉ አካባቢዎች በተፈጸመው ጥቃት ሴቶች፣ ህጻናትና ወጣቶችን ጨምሮ ከ413 በላይ ንጹሃንን በጥይትና በቦምብ ተገድለዋል ብሏል። ይህ የ23 አዲስ ጥቃት ወደ 200 ሺህ የሚጠጉ ዜጎችን ከቀያቸው ያፈናቀለ ሲሆን በከተማዋ የገቡት ኃይሎች የሩዋንዳ ልዩ ኃይሎችና የውጭ ቅጥረኞች ስብስብ ናቸው ሲል የኮንጎ መንግስት ወንጅሏል። ይህ መጠነ ሰፊ ጥቃት የተሰነዘረው በአሜሪካ አሸማጋይነት በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ፕሬዝዳንቶች መካከል የሰላም ስምምነት ባለፈው ሳምንት በዋሽንግተን ዲሲ ከተፈረመ በኋላ ነው። ስምምነቱ ሩዋንዳ ለታጠቁ ቡድኖች የምታደርገውን ድጋፍ እንድታቆም የሚያስገድድ ቢሆንም የአሁኑ የ23 ጥቃት ስምምነቱን አደጋ ላይ ጥሎታል። አሜሪካና የተባበሩት መንግስታት ድርጅት ሩዋንዳ ለ23 ቡድን ድጋፍ ትሰጣለች በሚል በተደጋጋሚ ይከሳሉ። የተመድ ባለሙያዎች እንደሚሉት በ21 በመቶ የሚቆጠሩ አባላት የነበሩት ኤም23 አሁን ላይ የሰራዊት መጠኑ ወደ 6500 አድጓል። በተጨማሪም እስከ 4000 የሚደርሱ የሩዋንዳ ወታደሮች በኮንጎ ምድር እንደሚገኙ ይገመታል። በኪሻንሳ የሚገኘው የአሜሪካ ኤምባሲ በወጣው መግለጫ ኤም23 እና የሩዋንዳ ወታደሮች ጥቃታቸውን እንዲያቆሙና የሩዋንዳ ኃይሎች ከአካባቢው እንዲወጡ አሳስቧል። ሩዋንዳ በበኩሏ ክሱን አስተባብላ የተኩስ አቁም ስምምነቱ እንዲጣስ ያደረገው የኮንጎ ጦር ነው ስትል ወንጅላለች። የኡቢራ ከተማ ነዋሪዎች መንግስት ከተማዋ በፍጹም አትወድቅም የሚል ማረጋገጫ ሰጥቷቸዋል እንደሚል ገልጸዋል። አሁን ላይ ግን ቃሉ ሊጠበቅ ባለመቻሉ ለከፋ ስቃይ መዳረጋቸው ለሮይተርስ ተናግረዋል። ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስል ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካሙን ተመኘን። አበቃን።